እግዚአብሔር ወይ ማረን አማኑኤል ወይ ማረን የተመረጡ ናቸው የሚድኑት ችግር የለው ባይ ዘ ወይ ፕሮቴስታንቶችን እንቀበላለን ላይክ not just አሁን ስለ ሉተር አንዳንድ ሐሳብ ማንሳት ብቻ ሳይሆን ኦኬ ጎን ለጎን ደግሞ ለፕሮቴስታንቶችም እድል እንሰጣለን ከዚህ በፊት እንደምናደርገው ማለት ግን ለመግቢያ ያክል ሰዎች ይሄ ስለ ሉተር የሚነገረው ነገር አንዳንድ ነገሮች ኦፍ ኮርስ ፖዚቲቭ ነገሮች ነበሩት ምንም አይካድም እውነት ለማውራት ዝም ብሎ ስም ማጥፋትም እንዳይሆን ፖዚቲቭ ነገሮች ነበሩት ግን at the same time ደግሞ ኔጌቲቭ ነገሮች ነበሩትና እንዴት ነው እንደ ሮል ሞዴል የምንወስደው ሰው ነው ወይ የሚለው ነገር ከስር መሰረቱ ስለርሱ አንዳንድ ነገሮችን እንማማራለን ኦኬ we will try to do that አምስቱ ሶላዎች ምናምን እሺ እግረ መንገዴን እንግዲህ የመጣበት ይሆናል ኦኬ ስለ ፖፑ ምርጫ ነው እንዴ ወይ መድኃኒዓለም እኔ እንጃ እኔ እናንተ ሰዎች አስመራጭ አረጋችሁኝ እኮ አስመራጭ አረጋችሁኝ ኦኬ ስድስተኛ ሶላ አኬን ደግሞ ስድስተኛ ሶላ አርገውታል የሚባል ነገር ሰማው ሚል ነገር ሰማውና አምናሹር ምን ያህል እውነት እንደሆነ bro can see the what comment ነጭ ለብሼ መጣሁት ባይዘው ኮሜንቱ እንዳይታያችሁ ኮሜንት የምትወዱ ሰዎች አላችሁ አውቄ ነው ነጭ ለብሼ መጣሁት ኮሜንቱ እንዳይታያችሁ እሺ አይቆይ ታፕታቡን ጋይስ 100 ሺህ አስገቡት ከዛ በኋላ መዝሙሩን ሰማና ወደ ሐሳቡ እንገባለን ከዛ ሉተር እንግዲህ እግዚአብሔር ሰው ነው ብሎ የሚያስብ ሰው ካለ ባይዘው አሁንም መግባት ይችላል ሐሳቡን በደንብ እስከነሄድበት ፕሮቴስታንት አንድ ቁጥር መጻፍ ይችላል ሉተር እግዚአብሔር ሰው ነው ብሎ የሚያስብ ወይ ደግሞ የሮል ሞዴል መሆን የሚችል ሰው ነው ወይ ሉተር ሮል ሞዴል መሆን ይችላል ብሎ የሚያስብ ፕሮቴስታንት ካለ መግባት ይችላል ኦኬ ሉተር ሮል ሞዴል መሆን ይችላል አንድ ቁጥር ኢዮብ በሚል ዩዘር ኔም አለ እሺ እንዴ ለሳብ እንግዲህ ኢዮብ በሚል ዩዘር ጽፋል ሆፕፉሊ እንግዲህ ፕሮቴስታንት ነው ያስባለሁ እንግዲህ ኢዮብ በሚል ዩዘር ጽፋል ሳብ how's doing man እንዴና ሁሉ ሰላም ዛሬ መስገን ደህና ኦኬ ፕሮቴስታንት ነው አዎ የጀርባ የቤተክርስቲያን ድምጽ ነው የሚሰማው የምትኖርበት አካባቢው ሙስሊም ነው ምን ሆነ ነው መስጊድ ነው ኦኬ ሉተር መገለጡ ከእግዚአብሔር ነው ብለህ ታምናለህ ምን አልከኝ ስለ ሉተር የምታውቀው ነገር ካለ ንገረኝ መጀመሪያ ሉተር ማን ነው እስቲ ስለ ሉተር የሆነ ነገር ንገረኝ እሺ ቆይ ተመልሼ እገባለሁ ቆይ አስወጣኝ አይ እንደው ምን እንደሚሻል አላውቅም ተመልሼ ልግባ አስወጣኝ እሺ ካቶሊክ እና ኦርቶዶክስ በድህነት ለልዩነት አለ ምናምን እስቲ ቆይ we will talk about it ሌላ ቀን ዜራ ያክብርልን እስቲ ቤሊ ምን ሊል ነው አንስቲ ቤሊ ስለ ሉተር ልታወራ ከሆነ ችግር የለውም ላስገባ ቲሸርት ይቀር ያላችሁት ለምንድነው ጋይስ ላይክ ሪፍሌክት ያደረገ ነው አላቅም አንዱ ለሰው ኮሜንት አየውና እኔ ከዚህ በፊት በዚህ ቲሸርቱን ገብተን እናቃለን ቤሊ ጋዲ እንደና አማን ነው አለን የማርያምን ስጋና ደም ነው እንደምትበሉት ቤሊ እንደው አሁን አንተ የልጆች አባት ነኝ ብለኸኛል አይደል የልጆች አባት ነህ ትልቅ ቦታ ያቀቆ ነው ጋዲ አይደለም ቆይ ምን እምነታችን ምን እንደሆነ ይታወቃል ሰማኛው ግን አሁን አንተ ትልቅ ሰው ነህና ዛሬ ራስ ይዘን ገብተናል ሉተር እግዚአብሔር ሰው ነው ብለህ ታምናለህ ጳጳሱ እኮ የማርያምን ስጋና ደም ነው የምንበላው ብለዋል አንተን እንመን ወይስ ጳጳሱን እንመን
ሉተር እግዚአብሔር ሰው ነው ብለህ ታምናለህ? ቤሊ እንደው ከማስወጣ ያው እኔ ታውቃለህ ለአንተ ያለኝ እኔ እኮ ብታስወጣኝም ሪያሊቲውን ከታች ነገራቸው። ደግሞ ለአኬ ታቦት ቢቀረጽለት ጥሩ ነው። ፕሮቴስታንቶች እንዲህ ናቸው። ባይዘው ጋይስ ፕሮቴስታንትስ አር ላይክ ዚስ። በቃ ሉተር እግዚአብሔር ሰው ነው ብሎ የሚያምን ፕሮቴስታንት መግባት ይችላል ነው። ኦኬ እኔ የተወሰኑ ሐሳቦችን መስጠት አይቀርም ስለ ሉተር። ከዚህ በፊት ሜቢ ከቲክቶክ ላይ ከተወሰነ ጊዜ በፊት እዚህ ሐሳብ ላይ ሄደንበት ነበር። ያልነበራችሁ ሰዎች ኦኬ ያልነበራችሁ ሰዎች ዛሬ አብራችሁን ቆዩ። የፕሮቴስታንቲዝም ሪፎርሜሽን ጀማሪ እንግዲህ የእግዚአብሔር መገለጥ ነበረው የተባለው ሰው እስቲ ምን አይነት ማንነት ነበረው የሚለውን ነገር አብረን የምንከታተል ነው። ኦኬ ኦሬዲ 100,000 ስለደረስን ታብታብ መዝሙር ነገር ልጋብዛችሁ። አንድ መዝሙር አሁን ሀያት የሚል ዩዘር ኔም እሺ ለምንድን ነው የላክሽው? ሀያት ፕሮቴስታንት ነሽ? አዛጋቴ መጣው ዚዮ ሄሎ ሰላም ነው አለን አምላክ ይመስገን። ከየት ቤተ እምነት ነው? ዓለም ሁሉ ድኗል ብለህ ታምናለህ ወይስ የተመረጡ ናቸው የዳኑት? ከየት ቤተ እምነት ነው? መጀመሪያ ይመልስ እስኪ ጋዲሳ። ፕሮቴስታንት ነኝ። ወይ ተረጋጋሽ። የትኛው ዲኖሚኔሽን? ወንጌል አማኝ። የትኛው ወንጌል አማኝ ምን ማለት ነው? ወንጌል አማኝ ማለት ወንጌል ለሁሉ የሚባለው ወንጌል ለሁሉ ይባላል? መቼ የተመሰረተው? ቆየ ከ100 ዓመት አይሆነው? አይ 100 ዓመት እንኳን ኢትዮጵያ ውስጥ ፕሮቴስታንቲዝም አልገባም በ100 ዓመት ውስጥ። አንተ የኢትዮጵያው ነው የምታውቀው? መላ አውሮፓ ፕሮቴስታንት አይደል እንዴ? መላ አውሮፓ ኦርቶዶክስ ከኤርትራና ከምንድነው እስቲ ከኤርትራ ያላለፈ ነው ታውቃለህ? ኦኬ እውቀት የሌላችሁ መልስስ ያውን የተመረጡ ነው የሚደኑት ያመኑት ነው የሚደኑት ወይ ዓለም ሁሉ ድኗል? አይ ጋዴ አረና ወደ እውነት እባክህ እውነት የት ነው ያለው? ጋዲሳ ወደ እውነትና ብራዘር እዚህ ሉተር ምናምን ብለህ ጊዜና እውነትማ ይኸው የጌታ ትምህርት ወዳለበት እንትን አድርግ። ምን ታደርጋለህ መሰለህ? ወደ እውነት እንድመጣ ሎኬሽኑን ላክልኝ። ጉግል ማፕ ላይ ገባና ሎኬሽኑን ላክልኝ ቴሌግራም ላይ። ከዛ ወደ እውነት እመጣለሁ። እኔ ዚስ ጋይስ እኮ በጣም የሚያስቁኝ ሰዎች ናቸው። ባይዘው ወደ እውነትና እውነትን ብታውቋት ነው ደስ ይለን ነበር። እሺ አንድ መዝሙር ልጋብዛችሁ አይደል እናንተ ምርጦች? አንድ መዝሙር ልጋብዛችሁ። እንዴ ፕሮቴስታንቲዝም እኮ ዩሮፕ ላይ ባይዘው ጋይስ ምን ያህል ዲስአፒር እያደረገ እንደሆነ ቆይ የሆነ ቀን ደግሞ ሰብሰብ ያለ አንድ ቪዲዮ ጸዴ ቪዲዮ ይሰራላችኋለሁ ወይ ደግሞ ላይቭ ላይ ገብተን እንደዚህ ማስረጃዎችን እያቀረብን ምናምን የምንማማር ይሆናል። ኦኬ እንደዛ እናደርጋለን። መዝሙር ልጋብዛችሁ። መዝሙር ጋብዘን የምትሉኝ ሰዎች አንዴ ኮንፊርም አድርጉኝና መዝሙሩን ሰምተን እንገባለን፣ ወደ ሐሳቡ እንገባለን። ኦኬ ማክሲመም አጠር ባለ መልኩ ስለ ሉተር የተወሰነ 30 ደቂቃ በማይሞላ ሰዓት ውስጥ አንዳንድ ፋክቶች አስይዛችኋለሁ። ከዛ እናንተ ደግሞ ህሊና ያላችሁ ሰዎች አይደላችሁ ኦርቶዶክሳውያን ደግሞ ያው አንጎላችንም ይሰራ ቅዱሱ መንፈስ ኦኬ ከቅዱሱ መንፈስ ስለተካፈልን አንጎላችንም ጥሩ ነውና ሚዛን ላይ ታስቀምጣላችሁ። ፕሮቴስታንቶችን ባይዘው ይሄንን ሐሳብ ስናነሳ እንደ ሉተርን ከመጥራት ምናምን አይደለም። ዛሬ ካሉት አንድ ፋክት ኮንፌስ የምናደርገው ዛሬ ካሉት ፕሮቴስታንቶች 100% ሉተር ይሻላል። በእውቀትም በምን 100% ነው የምላችሁ። ሊትራሊ ይሻላል። ግን የእምነት መሰረት መሆን ይችላል ወይ? ሮል ሞዴል መሆን ይችላል ወይ? ሪፎርሜሽን እንደዚህ አይነት ሰው የምር ከእግዚአብሔር መገለጥ አግኝቶ ሪፎርሜሽን ጀመረ ብለን መናገር እንችላለን ወይ የሚለውን ነገር ነው ሚዛን ላይ የምናስቀምጠው። ኦኬ ወይ ወልድ ዛት የምትሰሙ ሰዎች ታብታብ ምናምን እያደረጋችሁ በዛው ቀጥሉ። እኔ ወደ ሐሳቡ እገባለሁ ማለት ነው። እንዳልኩት ነው ፕሮቴስታንት ወንድሞችና እህቶች እንግዲህ ሐሳቡ ላይ የተወሰነ ደቂቃ ነው የሚለው የተወሰነ አጠር ያለ ደቂቃ። ከዛ በኋላ ጠቅለል ባለ መልኩ የእግዚአብሔር ሶል ሞዴል ሊባል ይችላል ወይስ እንዴት ነው የሚለውን ነገር አንዳንድ ሐሳቦች አስቀምጥላችኋለሁ ማለት ነው። ኮሜንት ላጥፋ ወይስ ይሁን? ኮሜንት ላጥፋ ወይስ ይሁን? ኮሜንት ይጥፋ? ኦኬ እሺ በቃ ኮሜንት ማጠፋ ከሆነ እናንተ ትኩረት ማድረግ ያለባችሁ ዞሮ ኦኬ ባይጠፋም አይታየንም። ናይስ። እኔ ሲጀምር የእናንተ ፍቃድ መጠየቅ ራሱ አልነበረብኝም ትላለህ።
እሺ ያው እንግዲህ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስን በማመን እንግዲህ አንዳንድ ሐሳቦችን እግዚአብሔር በረዳና ባገዘን መጠን ከናንተ ጋር ሼር የምንደራረግ የምንከፋፈል ብቻ ሼር የምንደራረግ ይሆናል። ያው የዛሬ ቶፒካችን በዋናነት የተወሰኑ ደቂቃዎች ኦኬ ለተወሰኑ ደቂቃዎች ሐሳብ የምንሰጠው ከምን አንፃር ነው? ሉተር ያው እንግዲህ የሪፎርሜሽን ሲባል ወይ ደግሞ የፕሮቴስታንቲዝም እንቅስቃሴ ሲባል ሁሌ መጀመሪያ የሚመጣው ሁሉም ሰው ጭንቅላት ላይ የሚመጣው ሰው ማነው? ሉተር ነው። እንደምታውቁት ማርቲን ሉተር ይባላል። ያው ማርቲን ሉተር ሲባል ማርቲን ሉተር ኪንግ እያልን አይደለም። አንዳንድ ሰዎች ከሱ ጋር ስለሚቀላቀሉት ያው ማርቲን ሉተር ኪንግ በአሜሪካ የጥቁሮች መብት ተሟጋች ነው። ላይክ 19 ምናምን ዓመተ ምህረት ላይ ነበረ ነው። ማርቲን ሉተር ግን ጀርመናዊ ሰው ነው። ጀርመናዊ ግለሰብ ነውና ስለሱ አንዳንድ ነገር ነግራቸዋለሁ። ብዙ ፕሮቴስታንቶች ያው ስለ ማርቲን ሉተር ሲነገር በፕሮቴስታንቱ ዓለም ላይ በጣም ከመጠን በላይ እሱን እንደ ቅዱስ አድርጎ የመሳል ነገር እንመለከታለን። ኦኬ እንደ ቅዱስ አድርጎ በቃ ከእግዚአብሔር ብዙ ፕሮቴስታንቶች ሲጀመር የሚያምኑት ምንድነው መገለጡ ከእግዚአብሔር ነው። በተለይ ለነዚህ ለአምስቱ ሶላ ትምህርቶች አሉ አይደለ? ሶላ ፊዴ ወይ ደግሞ ፌዝ አለውን የምንለው እምነት ብቻ የምንለው ማለት ነው። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ ከዛ በኋላ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ። እነዚህ አምስቱ ሶሎዎች ማለት ነው። ከምን አንፃር ነው የሚለውን ነገር ሌላ ጊዜ በሰፊው አምስቱ ሶሎዎች ምን ማለት ናቸው የሚለውን ነገር ለምን እንደምንቃወማቸው በላይቭ ሴሽን ሰፋ ባለ ላይቭ ሴሽን እንመጣለንና ለነዚህ ትምህርቶች መሰረት የሆነ ሰው ነው ሉተር። ሉተር ምን ነበር ጆርኒው ከተባለ ያው ካቶሊክ ቤተክርስቲያን ውስጥ የነበረ ሰው ነው። እንደምታውቁት ካቶሊክ ነበረ። ሲያድግም ካቶሊክ ሆኖ ነው ያደገው። በኋላ ላይ ግን ያው እንደምታውቁት ከካቶሊክ ቤተክርስቲያን የወጣ ሰው ነው፣ የወጣ ግለሰብ ነው። ሉተር ከካቶሊክ ቤተክርስቲያን በወጣበት ሰዓት ላይ ካቶሊክ ቤተክርስቲያን ውስጥ ችግር ነበር። ኦፍ ኮርስ ነበር፣ ችግሮች ነበሩ፣ ልክ ያልሆኑ አሰራሮች ነበሩ። ይሄንም ዲና የሚደረግ ነገር አይደለም። ነገር ግን እነዛን ችግሮች መቃወም አድርጎ ነው የጀመረው። ሉተር ሲጀምር እነዛን ችግሮች የመቃወም አድርጎ ጀመረ። ነገር ግን በኋላ ግን የራሱን ትምህርቶች በቤተክርስቲያን ታሪክ ውስጥ የማይታወቁ አዳዲስ ትምህርቶችን ይዞ መጣ። በተለይ ከሁሉም በላይ ደግሞ መጥፎና አስከፊ የሚባለው ትምህርት ሉተር ካመጣቸው ትምህርቶች ውስጥ ምንድነው? መጽሐፍ ቅዱስ ብቻ ወይ ደግሞ ሶላ ስክሪፕቹራ የምንለው ማለት ነው። ይሄ ማለት ምን ማለት ነው? ቅዱስ ትውፊት አያስፈልግም ወደ ማለት የሚሄድ ነገር። ኦኬ ማንንም ሰው መጽሐፍ ቅዱስን አንብቦ በራሱ መረዳት ይችላል ወደሚል የሚያደርሰውን ትምህርት መጽሐፍ ቅዱስ ብቻ የሚለውን ትምህርት ይዞ መጥቷል። እሺ እየተሰማችሁ ነው? ግን አምናሹር ይሰማ ዝም ብዬ ቆይሽ ኮሜንቱን ኦል አድርገው። ለማንኛውም ለክፉ ይሰማል ጋይስ? ኦኬ በቃ ኮሜንቱ ኦን ይሁንና እናንተ ታብታብ እያደረጋችሁ ቀጥሉ። ከዛ ሐሳብ እየሰጠው ቀጥላለሁ ይሻላል መሰለኝ። እኔም እርግጠኛ ባልሆንኩበት ዝም ብዬ ከምቀጥል ያው ሉተር የካቶሊክ መነኩሴ ነበር። ኦኬ ሉተር የካቶሊክ መነኩሴ ነበር። ሉተር ምን ነበር አልኳችሁ? የካቶሊክ መነኩሴ ነበር። ምንኩስና ላይ ያው የምንኩስና ህይወት ወይ ደግሞ የሞናስቲሲዝም ላይፍ ኦፍ ሞናስቲሲዝም የሚባለው ላይ ሰው መነኩሴ እንዴት ነው የሚሆነው ሲባል ያው እንግዲህ ጌታችን አው ለምሳሌ አባ አንጦንስ ብናነሳ ለምሳሌ ነው ያልኳችሁ። ለምሳሌ አባ አንጦንስ ብናነሳ ወይ ደግሞ ሴንት አንቶኒ ብናነሳ ያው የመነኮሳት አባት የሚባለው በቤተክርስቲያን ውስጥ ቅዳሴ ላይ ኦኬ ወንጌል ሲነበብ ይሰማና ስለኔ ብሎ አባቱን፣ እናቱን፣ ወንድሙን፣ እህቱን የተወ 100 እጥፍ በመንግስት ሰማያት ይቀበላል የሚለውን ዓለምን ስለመናቅ የሚነገረውን ነገር ያንን ወንጌል ሰምቶ ነው ምን ያደረገው የመነኮሰው ለምሳሌ አልኳችሁ አባ አንጦንስ ለምሳሌ። ስለዚህ ምንኩስና ከስር መሰረቱ ምንድነው? ጌታን ከመውደድና ዓለምን ከመጥላት የሚመጣ ነገር ነው። ምን አልኳችሁ? ጌታን ከመውደድና ዓለምን ከመጥላት ነው ሰው ወደ ምንኩስና ህይወት የሚገባው። ሉተር ግን እንዴት ነው የመነኮሰው ሲባል ከዚህ በፊት ሜቢ ያልነበራችሁ ሰዎች በፊት ላይ አንድ መጽሐፍ አለ። ይሄ መጽሐፍ ኦኬ ሉተር ሚል አንድ መጽሐፍ አለ። አንድ ወዳጅ ነው ላይክ በርግጣው ማርኬት ላይ ምናምን ነገር አይገኝም። ህትመቱ ራሱ በጣም ይቆየ ነው እንደምትመለከቱትና አንድ መጽሐፍ አለ። ይሄ ስለ ሉተር ነውና ጻፊው ለቆይ ሙሉ ስሙን እንዳላበላሽባችሁ ኦኬ ፍራንክ ብሬንታኖ ነው ጻፊው። እና ይሄ ሉተር ላይ ስለ ሉተር ህይወትና ስለ ሉተር ከተጻፉ አንባያዝድ ሳይሆን ኦኬ ይሄ ዝም ብሎ ሳይድ ማያስ ሳይሆን ዝም ብሎ ለትችት ብቻ ሳይሆን ጥሩ አድርጎ ስለ ሉተር ከተጻፉ መጽሐፎች ውስጥ አንዱ ይሄ ነው። ፍራንክ ብሬንታኖ የጻፈው ሉተር ወይ ደግሞ ስለ ላይፍ ኦፍ ሉተር የምንለው ማለት ነው። ኦኬ ላይፍ ኦፍ ሉተር የምንለው እና ዛሬ ሉተር እንዴት ምንኩስናን ተቀላቀለ ነው። አሁን ቀደም ያልኳችሁ ነገር እንዳትረሱ። ሰው ወደ ምንኩስና ህይወት ብዙ ጊዜ የሚገባው ምንድነው? ዓለምን ንቆ ዓለምን ጠልቶ የእግዚአብሔር ፍቅር ስቦት ነው። ኦኬ አንዳንድ ሰዎች ደግሞ መገለጥን ያገኛሉ። ለምሳሌ ከእግዚአብሔር ጥሪ የሚቀርብላቸው ሰዎች አሉ።
ኦኬ ጥሪ የሚቀርብላቸው ሰዎች አሉ አይ ቲንክ ኮሜንት ላጥፋ መሰለኝ አንተ ሰው ዝም ብዬ ሳይት መቸኛለ ምናምን የሚሉ ኮሜንቶች እያየው ነውና ይሄ ደግሞ ተመርቱ I'm just playing እሺ ኖርማል ነው ስቀልም አታምሩት ምናምን ነገር እና ዓለምን ንቆ የእግዚአብሔር ፍቅር ነው ሰውን ወደ ምንኩስና የሚወስደው አንዳንድ ሰዎች ደግሞ በስፔሻል ሪቪሌሽን ደግሞ እግዚአብሔር የሚጠራቸው ሰዎች አሉ እግዚአብሔር ሪስትሪክት አናደርጉም ግዴታ በዚህ በኩል ካልሆነ ብለን ኦኬ ሉተር ግን እንዴት ነበር ከተባለ እዚሁ ዘሮርቱ እዚሁ መጽሐፍ ላይ የፍራንክ ብሬንታኑ ምን የሚል ሐሳብ ያስቀምጣል ሉተር ይሄ ስለ እግዚአብሔር የነበረው ነገር በጣም እግዚአብሔርን ሲያስብ ስለ እግዚአብሔር የነበረው ምልከታ አሁን ባለንበት ዓለም ላይ ዩሮፒያን ጋድ የሚባል ነገር አለ ወይ ደግሞ ይሄ ዌስተርን ዓለም ወይ ደግሞ ዩሮፒያንስ አውሮፓውያን አሉ አይደል ስለ እግዚአብሔር ያላቸው ምልከታ አለ አውሮፓያን ወይ ደግሞ ዩሮፒያንስ ስለ እግዚአብሔር ያላቸው ምልከታ እንዴት ነው የሆነ ትልቅ ዱላ ይዞ በዙፋኑ የተቀመጠ ሰው አድርገው ነው ማንንም የሚስሉት እግዚአብሔር አምላክ ነው የሚስሉት ሉተርም እንደዚህ አይነት ማይንድ ሴት ነበረው ኦኬ he looked upon God as a master armed with a stick okay an executioner በቃ የሆነ ህግን ለማስፈጸም ወይ ደግሞ የሆነ ፍርድን ለማስፈጸም ዱላ ነገር ስቲክ ማለት አርጩሜ በሉት ዱላ በሉት እሱን ይዞ በዙፋኑ የተቀመጠ አድርጎ ነበር እግዚአብሔርን የሚያስበው ኦኬ ገና ከስር መሰረቱ ስለ እግዚአብሔር ያለውን መረዳት እንድታውቁ ነው ይሄን እየነገርኳችሁ እግዚአብሔርን ገና ፈራጅ ብቻ እንደው ዱላ ይዞ አርጩሜ ይዞ ቁጭ ያለ ሰው አድርገን ካሰብን ከእግዚአብሔር ፍቅር ይልቅ ሞሮፍ የእግዚአብሔር ቁጣ አስፈርቶ ነው ምንንቀሳቀሰው ኦኬ ይሄ ደግሞ ትክክለኛውን እግዚአብሔር ጸጋ እንዳናገኝ ያገደናል ማለት ነው እና ሉተር ላምብላችሁ እንግሊዘኛው ላምብላችሁና ተረጉምላችሁ this condition of nervous tension was increased እና አንድ ነገር ሳልነግራችሁ ያለፍኩት ምንድነው እንደዛ ማሰቡ ብቻ ሳይሆን and willingly he bethought him of the schoolmaster who used to beat him 15 times a day when he was a boy ሉተር ህፃን ያለ ተማሪ በነበረበት ሰዓት ላይ አንድ አስተማሪ ነበር በቀን ኦልሞስት አስቸጋሪ ልጅ ነው ባህሪው በቀን ኦልሞስት 15 ጊዜ ይገረፍ ነበር በቀን በአንድ ቀን ውስጥ 15 ጊዜ ይገረፍ ነበር እና ሉተር ስለ እግዚአብሔር የነበረው ምልከታ እግዚአብሔርን ሲያስብ ያ ህፃን እያደገ በነበረበት ሰዓት ላይ ያ ትምህርት ቤት የሚገርፈውን አስተማሪ እሱን አስተማሪ ነበር የሚያስታውሰው ይሄን ባንደበቱ የተናገረው ባይዘው ሉተር ነው ያን አስተማሪ ያስታውሰኝ ነበር እግዚአብሔር አምላክ ኦኬ እና የተለያዩ ምልከታዎች ነበሩ ኦኬ nervous depression ነበረበት during which he suffered agonies and which were followed by a state of super exaltation this condition of nervous tension was increased one day by the news of sudden demise of one of his best friends በጣም ዲፕሬሽን ነበረበት ጭንቀት ነበረበት ይሄ ጭንቀት ደግሞ የበለጠ መች ይጨምርበታል አንድ ጓደኛው የቅርብ ጓደኛው ኦኬ ቤስት ፍሬንዱ ይሞትበታል የሉተር ቤስት ፍሬንድ የቅርብ ጓደኛው ይሞትበታል የበለጠ ቴንሽኑ አላል ጭንቀት ይጨምራል ኦፍ ኮርስ የቅርብ ሰው ሲሞትብን እንደዛ ነው ምንሆነው ኦኬ who died a violent death according to one account having been killed with a sword ከዛ ብቻ ጓደኛው ይሞትበታል አንዳንዶቹ በመብረቅ ነው የሞተው ይላሉ አንዳንዶቹ ደግሞ በቢላ ታርዶ ነው የሞተው ይላሉ ብቻ የሉተር ጓደኛ ሞተ ጁላይ 2 1505 ዓመተ ምህረት ላይ ኦኬ ሉተር was returning to Erfurt from Mansfield where he had been to visit his family he was near the village of Sotterheim when the sky became overcast and threatening okay ቤተሰቦቹን ጎብኝቶ ሲመለስ ኦኬ ሉተር ማለት ወደ ኤርፈርት ሲመለስ ሰማይ ተቆራል ከዛ በኋላ መብረቅ ይመጣል ኦኬ መብረቅ ይመጣል ልክ መብረቁ ሲወድቅ ምን ብሎ ሉተር ጮኸ ይላል save me dear saint anne ቅድስት ሐና ሆይ አድኝኝ ብሎ ይጮሃል ሉተር ስለዚህ ወደ ኤርፈርት ሲመለስ መንገድ ላይ ምን ይመጣል መብረቅ ይመጣበታል ስለዚህ ምን ብሎ ጮኸ አልኳችሁ save me dear saint anne ቅድስት ሐና ሆይ አድኝኝ ብሎ መጮህ ጀመረ ሉተር ከዛ በደንጋጤ ውስጥ ምን ብሎ ኮንፌስ አደረገ መሬት ላይ ወድቆ save me and I will become a monk አለ ምን አለ ከዚህ መብረቅ ከዳንኩኝ ከዚህ መብረቅ አድኝኝና ቅድስት ሐናን የሚጠይቃት ኦኬ ሴንት ኤን ቅድስት ሐና ምን ይላታል ከዚህ መብረቅ ከዳንኩኝ ምን እላለሁ አለ መነኩሴ ሆናለሁ አለ ስለዚህ ሉተር መነኩሴ ነበረ ካቶሊክ ቤተክርስቲያን ውስጥ መነኩሴ ነበር ተብሎ ሲባል ዓለምን ንቆ ኦር የጌታ ፍቅር ጠርቶት አይደለም መነኩሴ የሆነው ምንድነው ዘመዶቹን ጎብኝቶ ሲመለስ መብረቅ ይመጣል ኦኬ ልክ መብረቁ ሲመጣ ይደነግጥና ቅድስት ሐና ሆይ አድኝኝ ካለ በኋላ መሬት ላይ ወድቆ እንግዲህ ያኔ በቅድስት ሐና ማለጅነት ቢያምን ነው ኦፍ ኮርስ ኦኬ ይልና
ከዚህ ነገር ከዳንኩ መነኩሴ ይሆናለሁ ብሎ ቃል ይገባል ከዚህ የተነሳ ነው መነኩሴ ሆነማ ሉተር ስለዚህ ምንኩስናው ቀደም እንዳልኳችሁ እና አባ እንጦንስን ብዙ መነኩሳትን በተመለከቱ ምንድነው ወንጌል ሰምተው የጌታ ፍቅር ስቧቸው ዓለምን ጥለው ይመነኩሳሉ ሉተር ጋር ስንመጣ ግን የሆነ ችግር አጋጠመው ተፈጥሯዊ አደጋ አጋጠመው በዛ አደጋ ላይ ደግሞ ፈራና ደንግጦ ከዚህ ነገር ከዳንኩ ምን ሆናለሁ አለ መነኩሴ ሆናለሁ ብሎ ይናገራል ቀደም ያልኳችሁ ነገር እንዳይረሳው ኦኬ ሉተር ስለ እግዚአብሔር የነበረው መረዳት እግዚአብሔርን እንዴት አድርጎ ነው የሚያስበው የሚለው ነገር በጣም መሰረታዊ ነገር ስለሆነ ኦኬ በጣም መሰረታዊ ነገር ስለሆነ መነኩሴ ይሆናል ከዛ በኋላ መነኩሴ ከሆነ በኋላ እንዳልኳችሁ ቀስ በቀስ ያደገ ወደ ምኑ ይመጣል ወደ ክህነቱ ይመጣል ኦኬ ወደ ክህነቱ ይመጣል ቀደም እንዳልኳችሁ መረሳት የሌለባቸው ካራክተሮች አሉ ስለ እግዚአብሔር የነበረው መረዳት አለ ሁለተኛ ደግሞ እግዚአብሔርን እንዴት አድርጎ ነው የሚያስበው የሚለው ነገር መረሳት የለበትም ከዛ ባለፈ ደግሞ በጣም ጭንቀታም ሲበዛ ጭንቀታም ኦኬ በጣም ምን አልኳችሁ በጣም ጭንቀታም እና ካህን ከሆነ በኋላ ፕሪስቱዱን ከተቀበለ በኋላ ካህን ከሆነ በኋላ ኦፍ ኮርስ ምንኩስና ዓለም ላይ ይገባል ከዛ በኋላ ካህን ይሆናል እዛው ካቶሊክ ቤተክርስቲያን ውስጥ ካህን ይሆናል ካህን ከሆነ በኋላ የመጀመሪያ ኦኬ ቅዳሴው ላይ ማለት ነው ኦኬ ሊተርጂን ወይ ደግሞ የጌታን ስጋና ደም ሊያቀብል በሚልበት ሰዓት ላይ ምን ይነበረ እዛው አልታሩ ወይ ደግሞ የጌታ ስጋና ደም መሰዊያ ቦታው ላይ ያለ አልታሩ ቦታ ላይ በዙሪያዎቹ አብረው ተዛው መቅደስ ውስጥ ያሉት ሰዎች ያገለገሉ ምን ይያለ ጮህ ነበር እኔ በጣም ፈርቻለሁ I am afraid ይያለ ጮህ ነበር ኦኬ ካራክተሩ እንደተረዱት ነው እኔን ነገር ምነግራችሁ ኦኬ አሁን ለምሳሌ አባቶቻችን ካህናት ቤተ መቅደስ ውስጥ ካህናት ሄዳችሁ ቤተ መቅደስ ውስጥ ብትመለከቱ የጌታን ስጋና ደም ይፈትታሉ አይደል ኦፍ ኮርስ ሉተርን በዛ ቦታ አርጋችሁ አስቡትና በካቶሊክ ቤተክርስቲያን ውስጥ ምን ይያለ ጮህ ነበር I am afraid I murmured almost aloud his prayer who was standing by him was obliged to force him to continue come he said go on when I said my first mass declared Luther I almost died okay ሞቼ ነበር የመጀመሪያ when I said my first mass ማለት ያው ሊተርጂ ወይ ደግሞ ቅዳሴ እንደምንለው ማለት ነው ኦኬ ሞቼ ነበር I almost died ብሎ ይናገራል ስለዚህ ካራክተሩን ተረዱት ላይክ የመጀመሪያ ላይ ቅዳሴው ላይ ሲል የጌታን ስጋና ደም ሊያቀብል በሚሄድበት ሰዓት ላይ በዚህ ደረጃ እፈራለሁ በጣም ቴንሽን አለበት በጣም ጭንቀት አለበት እና ኦልሞስት ሞቼ ነበር አለ ምን ላይ የመጀመሪያ ማሱ ላይ ኦኬ የመጀመሪያ ማስ ላይ ከዛ ባለፈ አንዳንድ ሐሳቦችን ያነበብኩላችሁ ሊድ በኋላ ላይ መጣለው ላይክ በጣም አሁን ካራክተሩን ጭንቅላታችሁ ላይ እየሳላችሁት ሂዱና በኋላ ላይ ደግሞ ላይክ በጣም የተናገራቸው ከባባድ ነገሮች ምናምን ደግሞ ወደዛ መጣላችኋል ኦኬ I will do that በኋላ ላይ እሺ በጣም በሚገርም ሁኔታ ሉተር ላይክ ራሱን በሴቶች ዙሪያ ምናምን የሚያመን ሰው አልነበረ ኦኬ ለምሳሌ እዚህ መጽሐፍ ላይ የፍራንክ ብሬንታኖ መጽሐፍ ላይ እንደምታውቁት ያው ካህናት ኑዛዜ ይቀበላሉ አይደል እንዲህ ይላል and then as a priest he had to hear confessions ያው of course የሰዎችን ኑዛዜ ወይ ደግሞ ያው ካህን እንደመሆኑ ሰዎች ኃጢአት ሲናዘዙ ይሰማል ኦኬ he felt he had not the strength to hear women's confession የሴቶችን ኃጢአት ግን የመስማት ብቃት አለኝ ብሎ አያምንም ነበር ለምን ይሄን እንዳለ በኋላ ላይ መጣላችኋል ኦኬ በኋላ ላይ ያው እንግዲህ የፕሮቴስታንቲዝም እንቅስቃሴ ከጀመረ በኋላ ምንኩስና ምን ያለ የተቸ እንደመጣ ያው ታውቁታላችሁ ኦኬ he dared not let his eyes rest on his fair penitents for fear of the desires that might surge up within him and that at the very moment of confession ሴቶች ሲናዘዙ ሴቶች አሉ አይደል ለምሳሌ ንሳብ ካህናት ጋር ሄደው ሴቶች ይናዘዛሉ አይደል እህቶች ያው እንግዲህ ከታች የምትከታተላላችሁ ሴቶች ሲናዘዙ ምን ብሎ ይፈራ ነበር ድንገት አይን ላይን ከተያየው ሌላ ነገር አስባለው ኦኬ ሴቶች ኃጢያታቸውን ኔጋ ሊናዘዙ ሲመጡ ሌላ ነገር አለ ለፍት ማለት ኦፍ ኮርስ ወደ ዝሙት ኃጢያት ወደዛ መንገድ ወደዛ ነገር ገባለው ብሎ ይፈራ ነበር በህይወት ዘመኑ ይላል he tells us that during all the years he was a priest ካህን በነበረበት ዘመን ሁሉ ሶስቴ ብቻ ነው የሴቶችን ኑዛዜ ተቀበለው ሶስቴ ብቻ ኢማጂን ቀደም ያልኳችሁ ነገር እንዳይረሳ ወደ ምንኩስና ህይወት ተገዶ እንደገባ ኦኬ በፍራት የተናገረው ነገር ምንድነው የሚባለው አማርኛ ላይ ምንድነው የሚባለው ስለት እንደምንለው ማለት በአማርኛው ኦኬ ተስሎ ነው በቃ እንደዚህ ያደርጋለሁ ብሎ ተሳለ ከዛ በኋላ በቃ ሆነ ከዛ ባለፈ ሴቶች ደግሞ እንደሱ ጋር ሊናዘዙ ሲመጡ አይናቸውን ቃል በቃል ምንድነው የሚለው he dared not let his eyes rest on his fair penitents
ኃጢአታቸው ሊናዘዙ የሚመጡ ሰዎች ላይ አይኑን እንዲህ ማሳረፍ አይችልም ነበር። ለምን? ስጋዊ ሐሳብ ያሸንፈኛል ብሎ ይፈራ ስለነበረ። ካህን በነበረበት ዘመን ሁሉ 3 ብቻ ነው ከሴቶች ኦኬ ኑዛዜን የተቀበሉ 3 ኦኬ 3 እንዳይረሳ እና እንዲህ ይላል ባይ ዘ ዌይ ካህን በነበረበት ሰዓት ወይ ደግሞ እዛው ላይክ መነኩሴ በነበረበት ሰዓት ላይ በጣም ቀደም እንዳልኳችሁ በጣም ይጨነቅ ነበር። በጣም ቴንሽናም ነበር። ቴንሽን የሚለውን ቃል ይቅርታ እንግዲህ ያው ቴንሽን ማለት ያው ይጨነቅ ነበር የሚለውን ነገር እንድትይዙት ነው። ኦኬ እና እንዲህ ብሎ ይናገር ነበር። ኦኬ በጣም ከመጨነቁ የተነሳ የራሱ ንስሐ አባት ራሱ አያምንም ነበርና ሌሎች ንስሐ አባቶች ጋር ሌሎች ካህናት ጋር ሄድ ነበር። እንዲህ ይላል whereupon says Luther I went to another confessor ሌላ ንስሐ አባት ጋር ሄድኩ but it was the same tale over again ኦኬ ንስሐ አባቶቹ ጋር መፍትሄ ያገኙ ይጨነቃል ምን ይሄ ሁሉ ጭንቀት ምንጩ ምንድነው የሚለው ነገር ቀደም እንዳልኳችሁ ከልጅነቱ ጀምሮ አስተዳደጉ አለ ሌሎች ፋክተሮችም ደግሞ አሉ ኦኬ and wringing my hands I cried ያለቅስ ነበር can all these troubles and temptations and assaults of the devil be known only to me ይሄ ሁሉ የሰይጣን ፈተና ይሄ ሁሉ የሰይጣን መከራ ለኔ ብቻ ነው የሚታየኝ ለምን ንስሐ አባቶቹ ጋር ሄዶ ይናገራል ኮንፌስ ያደርጋል እንዲያርጉ ይሉታል ኦኬ እንዲህ ብታደርግ ይሉታል ምንም ነገር ራሱ ሊለውጥ አይመለከትም ነበር ስለዚህ በሰይጣን ፈተና ምን ይል ነበር ይሰቃይ ነበር ይሄ የሚያሳየው እሱ can all these troubles and temptations and assaults of the devil ነው የሚለው ኦኬ የዲያብሎስ ይሄ ሁሉ ፈተናና ለኔ ብቻ ነው የሚታወቀኝ ከዛ ምን ይላል and I became as one dead እንደ ሞተ ሰው ሆነ ነበር አንዳንዴ ይላል ምን አልኳችሁ and I became as one dead እንደ ሞተ ሰው ምን ነበር ኦኬ ሆነ ነበር ከዛ ኃጢያቶቹን ይናዘዛል ለምሳሌ በጭንቅላቱ ኢማጂን ያረጋቸውን ኃጢያቶች ይናዘዝና ይሄን ሁሉ ከተናገረ በኋላ ግን ምን ደግሞ ይጠራጠራል ድጋሚ ደግሞ ያው እንግዲህ በሰይጣን በጣም ይፈተን ነበር ሰይጣን ያሰቃየው ነበርና ይሄ ነገር ልክ ነው ወይ ኦኬ በተናዝዤ ብቻ ይሄ ኃጢያት ይጠፋል ወይ ብሎ ደግሞ ይጠራጠራል ኦኬ he wonders whether such absolution was valid whether he had confessed all his sins ኃጢያቴን ሁሉ ተናዝዤ ይሁን ደግሞ ይላል እንዴ whether his repentance was really sincere ኦኬ የገባውት ንስሐ ተቀባይነት አለ ወይ ሲንሲር ነው ወይ ብሎ ይጨነቅ ነበር ይሄ ሁሉ ነገር ምንድነው ሰው ኃጢያቱን ይናዘዛል ምን ይላል ስለ እግዚአብሔር የነበረው መረዳት ቀደም እንዳረሱ እግዚአብሔርን የሆነ ዱላ ይዞ በዙፋኑ ላይ ተቀመጠ አምላክ አድርጎ ነው የሚያስበው የሆነ ፍርድ ለመፈጸም ብቻ የተቀመጠ አድርጎ ያስብ ስለነበር ማይንድ ሴቱ እንደዛ ስለነበረ በቃ እግዚአብሔርን የመፍራት ብቻ እግዚአብሔር መሐሪነቱን ቸርነቱን ይቀርባይነቱን የሚባል ነገር ብዙ ጊዜ ኮንሲደር ያደርግ ምንድነው ዱላ ይዞ የተቀመጠ አምላክ አድርጎ ነው አምላክ እግዚአብሔርን የሚያስበው ስለዚህ እያንዳንዱ ነገር የረሳውት የሆነ ጥቅም አሁን እኮ እውነትና ወራ ከተባለ ለምሳሌ እኔ ያለው እዚህ ጋር የምትከታተሉ ክርስቲያን ወንድሞች እናቶች አላችሁ ሌሎቻችሁ ምን አሁን ለምሳሌ ኮንፌስ እናደርግ እያንዳንዱ ዲቴል እንናገራለን እነዚህ ምን ድረሳችሁ ኃጢያቶች አሉ ኦኬ እግዚአብሔር እንደው የሆነ ጊዜ እንትና እንዲረስተ ነበር ብሎ የሆነ ከሞን እግዚአብሔር እንደዛ አይደለም እግዚአብሔር አምላክ ኢንቴንሽንን ነው የሚያየው ስንናዘዝ የሰራነው ኃጢያት ያስታውስነው ነገር እንናገራለን ኦኬ ለንስሐ አባቶቻችን እንናገራለን ለዛ እኮ የረሳነው ኃጢያት ካለ ቅዳሴ ላይ የሚባለው ለዛ ነው ኦኬ በገቢርም ባህል የሆነ ተሰሩ ኃጢያቶች ይቀርበላቸው የሚባለው ቅዳሴ ላይ ለዛ ሉተር ግን እንደዛ አለ በጣም ይጨነቅ ነበር ይሄን ሁሉ ካራክተሩን እንድትረዱት ነው ኦኬ ይሄን ሁሉ ምኑ እንድትረዱት ነው አልኳችሁ ካራክተሩ እንድትረዱት የተወሰነ ነገር ልጨምርላችሁ ፐርሰናሊቲው እንድትረዱት ሉተር ያው በኋላ ላይ አነብላችኋለሁ ምን ያህል ዘረኛ እንደሆነ በኋላ ላይ አነብላችኋለሁ ይናገራቸው የነበሩ ንግግሮች ግን ዘረኝነቱ ግን ከየት መጣ ነው ምንጩ ኦኬ አንድ ጽሁፍ አለ ሜቢ ማንበብ የምትፈልጉ ሰዎች ሉተር ምንድነው ምን ፋዘር ነው የሚለው የሂትለር ብቻ የሆነ ቀድማያት የሚል ነገር አለ አንድ ጽሁፍ አለ በእንግሊዝኛ የተጻፈ ጽሁፍ ኦኬ ቆይ አንተና ሉተር spiritual father of Hitler or እንደዛ የሚል ጽሁፍ አለ like you can pdf-ን በቀላሉ ምናምን ማግኘት ትችላላችሁ ኦንላይን ገብታችሁ ኦኬ ለሂትለር ራሱ መንፈሳዊ አባት ነው በመባል ደረጃ የደረሰው ምንድነው ዘረኝነቱ ነው ኦኬ ዘረኝነቱ በኋላም ነግራችኋለሁ ዘረኝነቱ ባይዘው ይሄ ጀርመናዊ ነው ዜግነቱ እንዳልኳችሁ ጀርመናዊነቱን ተጠቅሞ ይሄ ሪፎርሜሽን እግዚአብሔር የመራው የታደሰው እንቅስቃሴ ነው የሚባለው ነገር ራሱ ምን ያህል እሱ ብሄሩን ተጠቅሞ ይሄን ነገር እንዳቀጣጠለ በኋላ ነግራችኋለሁ ኦኬ በኋላ ነግራችኋለሁ ይሄ ነገር ከምን መጣ ከተባለ ሁለት ሰዎች እንዲላል መጽሐፉ ገጽ 50 ላይ ነው ከፈለጋችሁ
Incidentally, it was at Erfurt that Luther made the acquaintance of two writers who exercised a profound influence on his mind. ሁለት ሰዎችን ኤበን ኦፍ ሄሴ እና አንዱ ኤርሊክ ቫን ሆተን የሚባሉ ሁለት ሰዎችን ይተዋወቃል እና በጣም ስነ ጽሁፍ ላይ ጎበዝ የሆኑ ሰው አንዱ ሰው ኤበን ኦፍ ሄሴ የሚባለው ሰው እንዲህ ያለ ለሉተር ይነግረው ነበር ምን ይለው ነበር መሰላችሁ Even of Hesse taught that even before the advent of Christ, Christos ኢየሱስ ከመገለጡ በፊት አምላክ በስጋ ከመገለጡ በፊት as a matter of fact, he always referred with profound reverence, divine wisdom had been revealed to the Germans. Okay, divine wisdom. ሰማያዊ ጥበብ ለጀርመኑ ተገልጦ ነበር እያለ ይናገር ነበር ማ Even of Hesse የሚባለው ይሰው ሉተር ሁለት ሰዎች ተዋወቀ አልኳችሁ አይደል ማንናመን ኤበን ኦፍ ሄሴ እና የሚባልና ኤርሊክ ቫን ሆተን የሚባሉ ሰዎች ይሄ ኤበን ኦፍ ሄሴ የሚባለው በጣም ሉተር የነዚህን ሰዎች ስራቸውን በጣም መውደድ ጀምሮ አብሮ ከነሱ ጋር ሆነ በኋላ ኦኬ ስለዚህ አይዲዮሎጂያቸውን በደንብ ጨነውበታል ማለት ነው እና ኤበን ኦፍ ሄሴ የሚባለው ክርስቶስ ኢየሱስ አምላክ በስጋ ከመገለጡ በፊት ራሱ ዲቫይን የሆነ ዊዝደም ምን ይላል has been revealed to the Germans ለጀርመኖች ሰማያዊ ጥበብ ተገልጧል ለጀርመኖች ስፔሲፊካሊ ነው የሚለው ለሌላ አይደል ለጀርመኖች ተገልጧል ብሎ ያምናል ኢማጂን ጋይስ ይሄ ምን አይነት አሁን ይሄ ሰውዬ የሚናገረው ሰው እንግዲህ ከየት የመጣ ነው ለምሳሌ እንደ ክርስቲያን አንድ ማንከደው ነገር አለ በብሉይ ኪዳን እግዚአብሔር መገለጥም ሆኖ ዲቫይን ዊዝደም የአምላክ ሰማያዊ ጥበብ የሚባለው ነገር የሚታወቀው ከማንንም በላይ ባይሁዶች ዘንድ እዚህ ጋር ግን ይሄ ሰውዬ ያስተምር የነበረው ምንድነው ሰማያዊ ጥበብ ለማን የተገለጠው ለጀርመኖች ዲቫይን ዊዝደም ለጀርመኖች ሉተር እንደዚህ አይነት ማይንድ ሴትም ይሄንንም በኋላ ደግሞ የዘረኝነቱን ማቀንቀን ደግሞ ከምን እንደመነጨ እንድትረዱት ነው ነገር እየነገርኳችሁ ያለሁት ኦኬ ዲቫይን ዊዝደም ከማን ነው ይላል ከጀርመኖች ነው የመነጨ ይል ነበር